ሀይ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ ፈጣሪ ይመስገን። እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ያው ዛሬ የመጣሁት እንዴት እንደሚሰራ ላሳያችሁ ነው። አልጫ ማለት ነው። ይሄ ካሮት ነው። ይሄው ካሮት፣ ቀይ ሽንኩርት፣ ይሄው ድንች፣ ነጭ ሽንኩርት አለኝ። ያው ይሄ ደግሞ ጥቅል ጎመን አለኝ እና ስለዚህ አሁን ወደ አሰራሩ እንሄድ። ቤተሰብ ተመልከቱ። ወደ አሰራሩ እሄዳለሁ። መሪያ ነጭ አጥቤዋለሁ። ሁሉንም አጥቤ ላድጬ ነው ያመጣሁት። መጀመሪያ ነጭ ቀይ ሽንኩርት ከትፋለሁ። በቀጫጭን አድርጌ ከትፋለሁ። እናንተ እንደሚመቻችሁ አድርጋችሁ መክተፍ ትችላላችሁ። እኔ ግን በቀጫጭኑ ነው መከተፍ ያለ። የጥቅል ጎመን አሰራር አላሳያችሁም። ያው ባልጫ ማለት ነው። በቀይ ሳይሆን ባልጫ። እዛ ድንቹንም እንደፈለጋችሁ ታርጋችሁ መከተፍ ሳይሆን ያኔ በቁመናው ነው መከተፍ። በቁመናው ስልስ አድርጌ ስል ማለት ነው። ስለ ድምፅ የጠራው ይቅርታ። ትንሽ ቃል ስላለ አፍንጫ ሳይነስ ነገር ይዘጋኛል። ለዛ ነው። እሺ እንዴት በስ ሰርተን እንቆርጥ ያለው እናንተ ግን እንደምርጫችሁ እንዳሰራራችሁ መቁረጥ ትችላላችሁ። ግን በስሱ ነው እየጨረቁት ያለው። ያው እዚህ ጋር ብዙ ነው ባለ ነው፣ ምንም ነገር የለውም። ታያችኋል። ጋር ሽንኩርቱን ጨምራለሁ። ቅድሚያ ቀይ ሽንኩርት ማለት ነው። ቀይ ሽንኩርት ጨምራለሁ። ቀይ ሽንኩርት ደግሞ እንጨምራለሁ አደርጋለሁ። አሁን ካሮቱን ማለት ነው በስሱ ነው ካሮቱን አድርጓል። ካሮትና ከፍ ያለ ቤተሰብ የሚመስል በስሱ መክተፍ። ያው ይሄ ካሮቱን ከትፍ ያለው እዚያ እሳትን እለኩሳለሁ። ከዛ ግን እሳት ለኮስኩ። ለጥቅል ጎመን ማለት ነው። ድንቹንና ካሮቱን
እጨምራለሁ። ያው ጥቅል ጎመን ከታለ እናህናለን ሽንኩርት እናያባንልን ያናቶል አሁን ካሮቱን እጨምራለሁ። ድንቹን አይደለም ካሮቱን እየጨመርኩት። ካሮቱ ከበሰለ በኋላ ደግሞ ትንሽ ከአምስት ደቂቃ እንደዛ በኋላ እጨምራለሁ ድንቹን ማለት ነው። ካሮቱ ትንሽ አይበስልም። ነገር አለ ይቀርታሽ ጨረስኩ። ጎመኑ ይበቃኛል። ደግሞ አሁን ነጭ ሽንኩርት ከታለች ከዚያ ካሮቱ ትንሽ እስከሚበስል ካሮቱ ከበሰለልኝ ትንሽ ቃሪያ አለኝ። ቃሪያ እንዳያ ለምናሉ ማማሰናልኝ ማውጣት አለብኝ። ጥሩ አይደለም ለጨጓራ። ይኸው ቃሪያው አሁን
ካሮትና ሽንኩርቱ መቀላቀል ተስሎልኛል። አሁን ድንች እጨምራለሁ። ድንች ጨመርኩ። ይሄ ደግሞ ከአስር ደቂቃ በኋላ ደግሞ ምን እጨምራለሁ? እርድ እጨምራለሁ። እርድ እጨምራለሁ። እየተመለከታችሁ ትንሽ አንዳንድ ጨምራለሁ። እስከዛ ይህን ልጠት ጥቅል ጎመኑ አንድ 3-4 ጊዜ አገላብጦ መጠብ ያስፈልገዋል። ቆሻሻ ይኖረዋል። እያጠብኩ ነው። ቤተሰብ በደንብ መጠብ አለብኝ። አልፏል ምናምን ይኖረዋል። ይህ ቤተሰብ አጥቤዋለሁ። ይህ አጥቤ እጨምራለሁ። ጨው ትንሽ እጨምራለሁ። አሰራሬ እንደዚህ ነው። የእናንተ ደግሞ አሳቱን ትንሽ ቀደም ይበቃዋል። ይሄን እንጨምራለሁ። ጥቅል ጎመን ያዋጥለዋለሁ በደንብ ጥቅል ጎመን እየጨመርኩ ነው። ጥቅል ጎመኑ በነገራችን ላይ አይቆይም። ትንሽ ካሮቱ ነው። ካሮቱን ጨምሬያለሁ። በትንሽ ነው የጨመርኩት። በውስጥ አለው ቤተሰብ ጥቅል ጎመን ጨምሬያለሁ። ትንሽ ክብ እናደርገዋለን። ይወርዳል ወደ ታች። እዛ የሚቀረና ላይ ነጭ ሽንኩርትና ቃሪያ ይቀረናል ማለት ነው። ብዙም በደንብ ያስቀምጠውና ይዳንሳ ጠረጴዛ ላይ አስረዳ እስከሚበስልልኝ ትንሽ አነሳ ላይ ደርሶ ነበረ። ይቀንሳል። ሞት ይተናል። የሚገርማችሁ ነገር ውሃ ነው።
እያማሰልኩት ነው። በደንብ ማንቀሳቀስ ያስፈልጋል። በደንብ መኳል ያለበት ወደ ታች እንዲወርድ ያው በደንብ አድርጌ እያንቀሳቀስኩት ነው። ድስቱ የቀለበው ነው። አሁን ለትንሽ አንድ 5 ደቂቃ ከቆየ ወደ ታች ይወርዳል። የራሱ ውሃ ያመጣል አይደለም። ነው ይሄን አሳሳለሁ። ውሃ አለው ደግሞ የራሱ ውሃ ማለት ነው እንጂ ውሃ አድርጌበት አይደለም። ውሃ ይደረግበትም በራሱ ውሃ ለራሱ ጎመኑ ማለት ነው። ጥቅሉ ጎመን ቤተሰብ ያው ስራዬ የዛሬ ስራዬ ነው። እኔ አረንጓዴ ነገሮችን መብላት አትክልት ነገሮችን መብላት በጣም ነው የምወደው። ይመቸኛልም እንጂ ይመቸኛልም እወዳለሁ። እዚህ ወጣ ምናምን ነገሮች ብዙ አይመቹኝም። እበላለሁ ግን ብዙም አይመቸኝም። የሚመቸኝ እንደዚህ ሰላጣ ምናምን ነገሮች አረንጓዴ ነገሮቹ በጣም ይመቹኛል። በደንብ ያበሰላል አይደል? ለብ ያለ ነገር ኃይሉ ሳያልቅ በጣም ሲበስል አንድ ነገር ያን የመምራርም ጸባይ ያለው ደግሞ ፕሮቲኑን ኃይሉን ይሞታል። ግን ትንሽ ያኔ ብዙም ጥሬ ሳይሆን ብዙም ሳይበስል መካከለኛ አድርጋችሁ ሰርታችሁ ስታወጡት እሱ በጣም ቆንጆ ነው ለሰውነታችን። ቫይታሚኑ አይጠፋም። ግን በጣም ብስል ካለ ግን ቫይታሚኑ ይጠፋና ምንም ጣዕሙን የምናገኘው ነገር የለም። ቫይታሚኑን አናገኘውም። ቤተሰቦች ያው አሁን ከዚህ ምን ጨምራለሁ? ነጭ ሽንኩርት ቃሪያውን እንኳን ላወጣው ስለምጨምረው ይሄን እየቀረበ ነው። አሁን ትንሽ ደቂቃ ነው የሚቀረው። ነጭ ሽንኩርት አብሮ ጣዕሙን ያመጣ ጨምሬያለሁ። እንግዲህ ያው ማውቀውን ለእናንተ ለማቅረብ ዝግጁ ነኝ። ማላውቀውን ደግሞ እናንተ ታሳውቁኛላችሁ። በኮሜንት ስትጽፉልኝ አስተያየት ስትሰጡኝ እየበረታሁ እመጣለሁኝ። አስተያየት ማሰጡኝ ከሆነ ኮሜንት ማሰጡኝ ከሆነ ግን ድክመቴ ምኑ ላይ እንደሆነ አላውቅም። ድክመቴ ምን እንደሆነ ስለማላውቅ ሁሌ ትክክል መስሎ ነው የሚታየኝ። ስለዚህ አስተያየት ስትሰጡኝ ኮሜንት ስትጽፉልኝ አይዋ ከዚህ ጋር ተሳስቻለሁ፣ ይህንን ለወደፊቱ ማስተካከል አለብኝ፣ ለፍንቀጥል ማስተካከል አለብኝ፣ ማድረግ አለብኝ ብዬ አስባለሁ። ግን ኮሜንት ማትጽፉልኝ ከሆናችሁ ዝም ብላችሁ ገብታችሁ አይታችሁ የምትወጡ ከሆነ ጥፋት የቱ ላይ እንደሆነ ችግር ምኑ ላይ እንደሆነ ትክክል ስራ ትክክል አልሰራ አላውቅም። ያው ዝም ብዬ እየሰራሁ እለቃለሁ ብቻ። ግን ኮሜንት ምናምን ስትሰጡ ጥፋት ምኑ ከምኑ ላይ ምኑን ወደ ምኑ ማስቀደም እንዳለብኝ ስትነግሩኝ በዛን ሰዓት አሃ ለካ እንደዚህ አለ እንደ ብዬ ነው ከጥፋቴ እማራለሁ አውቃለሁ። ግን ዝም ብላችሁ አይታችሁ የምትወጡ ከሆነ ግን ምንም ትርጉም አይኖረውም ስላችሁ ያው እኔ ትክክል ነኝ ብዬ ነው የምሰራው። ሁሌም ትክክል ነኝ ብዬ ስለምሰራ ትክክል መስሎ ነው የሚታየኝ። እና የተሳሳትኩት ነገር ካለ አስተካክሉን፣ ንገሩን፣ ጻፉልኝ።
እቀበላለሁ። ለምትሰጡኝ አስተያየት ለምትሉኝ ሁሉም አመሰግናለሁ። 5 ደቂቃ 10 ደቂቃ ነው የሚቀረው። 10 ደቂቃ ይቀረዋል። ከ10 ደቂቃ በኋላ እየጨረስኩ ነው። ብዙ ሰዓት አይጨርስም። ያው በስሱ ስላደረኩት ማለት ነው። ጊዜም አይጨርስም። ጊዜ ስለማይጨርስ ያው እንዲህ እያደረኩ ቀለል ያለች ነገሮችን እረፍት ስወጣ እየሰራሁ አሳያችኋለሁ። ያው ስራ ቦታ እሰራለሁ ምግብ። ግን ችግሩ ምንድነው? ሴትዮዋ የእሷን ምግብ እንድቀርጽ የእሷን ቤት እንድቀርጽ አትፈልግም። እኔ ደግሞ ቤቱን ሳይሆን ያው ምግቡን የምሰራውን መቅረጽ የምፈልገው ነበረ። አይሆንም አለችኝ። ስለዚህ እሱ አይሆንም ስትለኝ ምን ማድረግ አለብኝ? እኔ ማቆም የለብኝም መስራት አለብኝ መለወጥ አለብኝ ብዬ ደግሞ በቤተሰቦች ኃይል ላይ ለወጣለሁ ብዬ በእናንተ ኃይል ያው ከራሴ ከረፍት ቤት መስራት ጀመርኩ እላችኋለሁ። እና እናንተ አበረታቱኝ፣ እስከ መጨረሻው ቪዲዮዬን እዩልኝ። ይኸው በሰለ ማለት ነው። እና እዚህ ጋር ምን እጨምራለሁ? ከዚህ በኋላ ቃሪያ እጨምራለሁ። ከጨመርኩ በኋላ ጨረስኩ ይባላል ቤተሰቦች። እና ስለምታበረታቱኝ ስለምትሰጡኝ ሀሳብ በጣም ከልብ አመሰግናለሁ ቤተሰብ። እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። አሁንም እያበረታታችሁ ነው። ደግሞ ድጋሚም ነው አበረታቱኝ። ያልገባችሁ እየገባችሁ እዩ። አይታችሁ ዝም ብላችሁ አትውጡ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እኔ ይጠቅመኛል ወንዶች። ከሰው ቤት በወጣ ብዬ ነው አሁን እኔ የጀመርኩት። ከሰው ቤት በወጣ የተሻለ ቦታ እንድደርስ ራሴን እንድለውጥ እርዱኝ። እንግዲህ መጨረሻ ላይ ጫው ልቅመትና አወጣለሁ። ብዙ አለኝ ደግሞ ገበታ ገልብጬና ታያችኋለሁ እንዴት እንደምንበላ። እስኪ ልቅመሰው ጫውን። የግድ ነው ጫው መቀመስ አለበት ቤተሰብ። ዋው ነው በቃ ጫውም ሁሉም በቃ ሄሎ ጨርሻለሁ። መዝጋት ነው ዘጋው። ደግሞ ወደ ገበታችን ገልብጠን ደግሞ እናሳያችሁና እንዴት እንደምንበላ ማሳያችሁ ነበር። ግን እስኪ ገብቼ ላሳያችሁ መጀመሪያ ቤተሰብ። ይህን የመሰለ ጥቅል ጎመን፣ ካሮት፣ ድንች አድርጌ ይህን የመሰለ ሰርቻለሁ። ይኸው እንብላ። ድጋሜ ልብላ ትኩሱን በዳቦና በእንጀራም በዳቦ በሩዝም በፈለጋችሁ ትበላላችሁ። በማንኪያም ይኸው እንደዚህ እንደኔ ይኸው በማንኪያ እየበላ ነው ማሳያችሁ። ያቃጥላል። ለእውነት ነው የምላችሁ፣ ሰርታችሁ ሞክሩት። በጣም እንዳፍጥ በጣም እጅን የሚያስቆርጠው ስሩና ቅመሱ። ተረፈ ያው ሰላም ሁኑልኝ። እወዳችኋለሁ። እናንተም እንደምትወዱኝ ባለሙሉ ተስፋ ነኝ እና አበረታቱ ልጆቼ። ተረፈ የምሰራላችሁ ነገር ካለ ኮሜንት ጻፉልኝ። ኮሜንት ማለት አበዛውኝ፣ ይቅርታ እና እሰራላችኋለሁ። በተረፈ ሰላም ሁኑልኝ። ባይ። እወዳችኋለሁ።